250 ሺህን በማስመልከት እንግዲህ ብሩኬ ለቅመሟ ሰርፕራይዝ አድርጓታል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቅመምዬ 250 ሺህ ገብታ በባለፈው አክብራለች። ያው ብሩኬ ጋር ግጭት ነበረች። ያው ብሩኬ ያው ስጦታ ወይም ደግሞ ሰርፕራይዝ አላደረጋትም ነበር። በነገራችን ላይ በማንኛውም ነገር ብሩኬ ቆየት እያለ ነው ሰርፕራይዝ የሚያረጋት እና ዛሬ ምርጥ ምርጥ አጫዋች ልጅ ይዞላት መጥቷል ማለት ነው። እንግዲህ አይታችኋል። ጥንቸል በነገራችን ላይ ብዙ ጊዜ ውጭ ሀገር ነው የሚታወቀው ይመስለኛል። እና የሚያምሩ ጥንቸል ስንት ኪሎ ሜትር ተጉዤ ነው ያመጣሁት ብሏል። በነገራችን ላይ እውነት ለመናገር በጣም ደስ ይላል። በዚህ አጋጣሚ ግን 20 ሺህ ከገባ ይሄ ቪዲዮ 20 ሺህ ላይክ ሌላ ደግሞ ሰርፕራይዝ አለኝ፣ ጊፍት አለኝ፣ የጥንቸል ጊፍት አለኝ ብሏል። ስለዚህ እስኪ 20 ሺህ ሙሉለትና ጊፍተሩን ያገኝ ማለት ነው እና እውነት ለመናገር በጣም ደስ ይላል፣ ደስ ይላል። ልጅ እስከምትወልድ ድረስ እንግዲህ ሀይሚዬ እስከምትወልዱ ድረስ ልጆችን እየተንከባከበች እንደ ልጆቿ ቆጭ ትላለች። በጣም ነው የተደሰችው በነገራችን ላይ እና አንዳንዶቹ አሁን ላይ ያለ እኔ ለምን እንደሆነ አላውቅም። አብዛኛዎቹ ውሻ፣ ጥንቸል እንደዚህ ነገሮች ይወዳሉ። ለምን እንደሆነ አላውቅም። በድሮ ሰዓት ያው ውሻ፣ ጥንቸል በጣም ነው የሚጸየፈው ወይም በገጠር አካባቢ ብቻ እንደዛ ነው። ግን አሁን በከተማው ስትሄዱ ጥንቸል፣ ውሻ በቃ ከልጅ በላይ ነው እንክብካቤ የሚደረግላቸው እና የታችኋት ከሆነ እንዴት አባቷ ስታደርጋቸው እንደነበረ። ብሩኬ ጭራሽ እንግዲህ እኔን አትንከባከቢኝም እነሱ ነው የምትንከባከቢ ብሎ ከቅናትም ደርሷል ማለት ነው። አስባችሁታል? ለማንኛውም እውነት ለመናገር በጣም ደስ ይላል። እንግዲህ ጉዞ ወደ 300 ሺህ ቅመማ ማለት ነው። ብሩኬም እንግዲህ 300 ሺህ ገብተዋል። ጉዞ ወደ 350 ሺህ። እውነት ለመናገር ደስ ትላላችሁ፣ ይመቻችሁ ጉዞ ወደ ቤት እና ለማንኛውም ቅመምዬ እንኳን ደስ አለሽ እና በጣም ደስ ይላል ሰርፕራይዙ። እውነት ለመናገር በጣም ነው የተደሰተችው። ቤተሰብ ፍቅር በፍቅር ኑሩልን ማለት ነው። ይመቻችሁ።